ሰላም 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 ለእናንተ ይሁን ውድ ቤተሰቦቼ፣ እንዴት ናችሁ? እንዴት ከረማችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር ሁሉ መልካም ነው። እናንተም ጋር ሁሉም መልካም ሰላም እንደሆነ ተስፋ አደርጋለሁ። እና እንዴት ናችሁ? ሳምንቱም እለቱም እንዴት እያለፈ ነው? እንዴት እየሄደ ነው? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እና ቤተሰቦቼ ስለምታበረታቱኝ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉልኝ ስለምትሰጡኝ መልካም ማስተያየታችሁ ሁሉ ምስጋናዬ ከልቤ ነው። አሁንም ወደፊት እንድበረታ እንድጠነክር በተሻለ ነገር እንድመጣ የሚያደርገኝ ደግሞ የእናንተ ኮመንት ነውና መልካም ሀሳባችሁን አሁንም በኮመንት አሳውቁኝ። ላይክ እና ሰብስክራይቡም አይረሳ። እንዳዲስ ቪዲዮዬን ለመጀመሪያ ጊዜ የምታዩም ላይክ በማድረግ ጀምሩ ውዶች። ያው እንደተለመደው የኢትዮጵያ ዩቲዩበሮች በሙሉ አብደውብናልና ሁሉንም ሰብስቦ ወደ ጸበል የሚወስድልን ብናገኝ የተሻለ ይመስለኛል። ወይ ደግሞ አማኑኤል ይግቡ እንደ ሁሉም ሆስፒታል ውስጥ እንደዛ ሳይሻላቸው አይቀርምና እንግዲህ ትንሱና አላዛርም በዚህ መልኩ እየቀጠለ ነው ድራማው። እናት መድም ገብታበታለች። አህሙም ያው እንደምታዩት ነው እንግዲህ ያው አላዛር ትንሽ እራሱ ላይ ጉዳት አድርሷል እያሉን ነው። ድራማቸው እንደቀጠለ ነው። እኛም እያየን ነው። እንኳን ተመልካች አረገን እያልን ነው እዚህ ጋርና አዲስ ነገር ጠፋብን። የምር አዲስ ነገር ጠፍቷል እና በጣም እየደበረኝ ነው ድራማቸው። በቃ የሆነ አንድ አይነት ብለና የሁሉም ካራክተሮቹ ብቻ ናቸው የሚቀየሩት እንጂ የሚሰራው ነገር ሁሉም አንድ አይነት ነው እና ትንሽ እያስደበሩኝ ነው ውዶችዬ። ምን ይመስላችኋል? እናንተስ እንዴት እያያችሁት ነው? እኔ አስደብረውኛል የምር። አላዛር እና ትንሱ በጣም ደስ የሚል ለድራማ የሚሆን እንግዲህ የእውነት የሚሆን ደስ የሚል ሙድ ውስጥ ገብተው ነበር እንዳለ ተወሰነ ቪዲዮዎች። ከዛ ተመልሰው እንግዲህ ይኸው ድብልቅልቃቸው ወጥቷል። እንግዲህ አላዛርም ተሽሎት ትንሱም ከተደበቀችበት በድንጋጤ እንግዲህ ይህን ቪዲዮ ስታየው እንግዲህ ዘላ ነው የምትወጣው። ያለ ትንሱ ህይወት ያለ አላዛር ህይወት የለኝም ስትላል ነበር። ትወጣለች አሁን ካለችበት እና ደግሞ እሷ እንግዲህ እሪታዋን እንሰማለን እናያለን። እንኳን ኗሪ ሆን እንኳን ማየን እያንኛም ደግሞ ቪዲዮ እንሰራለን፣ እንዳታስቡ እንመጣለን። አዲስ ነገር ብታመጡልን ደስ ይለን ነበር። ባይሆንም እንግዲህ ባለው ነገር እንሰራለን። አለን ችግር የለም። ኮሜንታተሮችም ትንሽ ታዝናኑኛላችሁ ከሚሰሩት ካራክተሮች በላይ የእናንተ የኮሜንታተሮች ኮሜንት እኔ ያዝናናኛል አልኳችሁ። በቃ አላዛርን በቃ ስታጥረገርጉት ነበር። አሁን ደግሞ አይዞህ አላዛር በባለፈው አንወቅስህም ምናምን፣ ወይኔ ደነገጥና አላዛር ያይዞህ ምናምን፣ ትንሱ ትመጣለች በቃ ታረቁ። ወይ ስታሽቀብጡ በጣም ነው የምትመቹኝ፣ በጣም ነው የምትመቹኝ። ብቻ ያው ዛሬ አንዱ ጋር ናቸው፣ ነገ ደግሞ ግልብጥ ብላቸው እንግዲህ ትንሱን በቃ ወራጇ እንዳይሸት ታረጋታላችሁ። አሁን ለጊዜው ብቻ እኔ እየተዝናናው ነው እና በርቱ፣ ቀጥሉ። ድራማው እንደቀጠለ ነው። እያንዳንዱ እንግዲህ አብርሽና ሩታም ተለያይተዋል። በቃ በጣም ብዙ ሰው ጸብ ላይ ጸብ ብሏቸዋል። በስመ አብ ወወልድ ወመንፈስ ቅዱስ ሰይጣን ገብቶባቸዋል እያንዳንዳቸውና ሰላሙን ይስጣችሁ። ለድራማም ቢሆን እንግዲህ በሰላም ብትመጡ ደስ የሚል ነገር አለውና ካልሆነ እንግዲህ ያው እናቀጣጥለዋል። እኛም እንደ እያልን እንዳታስቡ እናንተ ሰላሙ ካልተመቻችሁ እኛም እንደዚህ እያልን እናቀጣጥለዋለን። ቤንዚን እየጨመርን ችግር የለም። ትንሱ እንደውም አትወድህም። ብትወድ ኑሮ ብትሄድም ሌላ ሀገር ታምንህ ነበር። ምን ችግር አለው? ሰርተህና እኔም እየሰራው ጠብቃለሁ ትልህ ነበር። ለዛ ነው ስለማትወድ ነው፣ እያስመሰለች ነው። አንተም ደግሞ ብትወዳት ሀሳቧን ትቀበላት ነበር። ሁለታችሁም እያስመሰላችሁ ነው እያልን ምናምን ነገር ችግር የለውም። እናንተ ሰላምን ካልወደዳችሁ እኛም እንደያን እናቀጣጥላለን። ምን ችግር አለ ደግሞ ለማቀጣጠል አይደል? እንደ ወዶችዬ
እስኪ እናንተም ደግሞ አንዳንድ በሏቸው በኮመንት። ያያሉ እኮ ያያሉ። የእነሱን ብቻ አይደለም የምናየው፣ እነሱም የኛን ያያሉ። ስለዚህ ያው እንግዲህ አላዛር እንግዲህ እጁንም አስሯል። ወደ መጸዳጃ ቤትም ገብቶ ደግሞ ያው እንግዲህ አላቅም ምን ውሃ ፈሰሰ መሰለኝ፣ ትንሽ ውሃ ብቻ ሆኖ ወጥቷል። ለድራማም ቢሆን ግን ማሚዬ መዲ ትንሽ እናት እንደዛ አይደለም። በደንብ ተንቀጠበ እንዴ! እንደዚህ ነው እንደሚደነገጠው ልጅ ታሙ፣ ልጅ የሆነ ነገር ሆኖ ልጅሽ የሆነ ራሱን ሊያጠፋ ሞክሮ ምናምን ነገር እንዲህ ነው እንዴ? እናትነት ኖ አልቻልሽበትም። አንቺ ማስመሰሉን አልቻልሽበትም። ትንሽ ቀርሻል ለተወና ለሚቀጥለው ለዛሬው እንግዲህ 5/5 ሰጥቼሻለሁ። እኔ ለሚቀጥለው በደንብ ተሻሽለሽ ትመጫለሽ ብዬ አስባለሁ። ለዛሬው ትወና ብዙም አላስደሰተኝም። አህሙና አላዛር እንግዲህ በደንብ ተወጥተውታል ማለት ነው የተሰጣቸውን እና እንደ እያልን እኛም እያየን እየተዝናናን ነው በእናንተ። እናንተም ዘና በሉ፣ እኛም ዘና እንላለን። አቶ ብሩ ለካ እንደዚህ ያበላሻል ሁሉንም፣ ትልቁንም ትንሹንም ሰው። እናንተዬ አቶ ብሩ ጉድ ሰራችሁ እኮ። እናት መድንም እንግዳ አስገብቶ ይኸው አህሙንም አንዴ ከትንሱ አንዴ ካላዛር እያለ እያጋጨ ያው እንግዲህ አንተ ራስህ አንጥተህ አጣልታቸው የሆነ ነገር አንጥተህ አሳየ አትንሱን አህሙ ማለት ነው። አሁን ደግሞ ያላዛር ወዳጅ ነህ ቤት ወስደዋለሁ ራሱን ጎርቷል ምናምን ነገር እናቱ ጋር መሆን አለበት። እንዴ ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥደው ማልቀስ ይላሉ የሀገሬ ሰው ሲተርት። እና በፊት አጣልተህ ፍቅር ውስጥ ገብተህ ሰው ፍቅር ውስጥ ገብተህ አሁን እንደገና ደግሞ ዘራፍ አስታርቃለሁ ምናምን ወዳጅ መስለህ ትገኛለህ እንዴ? ኖ አረ ይደብራል፣ በጣም የሚደብረው። ለማንኛውም ግን ያው ድራማ አይደለ ቢደብርም ሰርተዋል። ካራክተሩ አምሮባል፣ ተመችቶናል። እያየን ነው፣ እየተዝናናን ነው። እኛም እናንተም ቀጥሉ እና ውዶችዬ፣ የተመታ ማህበረሰብ ሁሉም የተመታ የሚያመጡልን ነገር ሁሉ ጨርሶ ያበደ ያው እንግዲህ ወስዶ ወደ አማኑኤል ሰብስቦ ሁሉንም አልጋ ማስያዝ ነው። አንዳንድ መርፌ እየሰጡ እንደዛ ነው የሚሻለው። እና ለጊዜው እንግዲህ ዛሬ ደግሞ የሚመጡትን በአዲስ ነገር እናያለን። እኛም አለን እናንተም አላችሁ፣ አብረን እናያለን ውዶችዬ። እንኳን ኗሪ ሆን እያልን ነው አይደል እንዴ? እንኳን ኗሪ ሆን እናያለን። አምጡ እንግዲህ ያው ዛሬ ታሟል፣ ነገ ደግሞ የሆነ ነገር ከነገ ወዲያ በቃ ይቀጥላል ድራማው፣ የማያቋርጥ ድራማ እና መልካም ጊዜ ወዶችዬ። ለሁላችሁም ከልብ አመሰግናለሁ ስለምትመጡ፣ ስለምታዩልኝ፣ ስለምታበረታቱኝ፣ በርቺ አይዞሽ ትችያለሽ ስለምትሉኝ ሁላችሁንም ከልቤ አመሰግናለሁ። ዘመናችሁ ይባረክ። አሁንም ለወዳጅ ዘመድ ሼር በማድረግ አበረታቱኝ። ሰብስክራይብ ያላደረገኝ አዲስ ሰው ይመጣና ሰብስክራይብ ያደርጉኛል፣ ቪዲዮዬን ያዩልኛል። ቪዲዮዬን ሳዩ ደግሞ ላይክ ኮሜንት ያደርጋሉ። እኔ ደግሞ በሱ እደሰታለሁ። ወደፊት የተሻለ እሰራለሁና እንደዛ ነው ውዶች፣ አበረታቱን። እንግዲህ አበረታቱን። ከዚህ የተሻለ ደግሞ ሀገር ስንገባ በተሻለ ቪዲዮ በተሻለ ድምጽ ጥራት ምናምን ነገር እንመጣለን። እስከዛው አበረታቱን። ቤተሰብ ያልሆናችሁም ቤተሰብ ሆኑን። የይስማ ንጉስን ቻናል አበረታቱት። ይስማ ንጉስ ትልቅ ታሪካዊ ቦታ ነው። ወደፊት ስለሱ በደንብ በአካልም ቦታው ላይ በመገኘት ታሪካዊውንም እንደ ሀገር ለሀገራችን ታሪካዊ ስለሆነ እሱን አሳውቃችኋለሁ አንድ ቀን ጌታ ሲፈቅድ። እስከዛው ግን አበረታቱኝ። ላይክ እና ኮሜንት ሼር በማድረግ እላችኋለሁ ውዶችዬ። መልካሙን ሁሉ ተመኘውላችሁ። በድጋሚ እስክንገናኝ ቸር እንቆይ።